ኢማሙን ማታ ዒሻን አሰግደው ሲወጡ ገደሏቸው። ኢና ሊላሂ ወኢና ኢለይሂ ራጅዑን። እጅግ በጣም አሳዛኝ መረጃ ተሰምቷል። አላህ ይርሐማቸው። ሌላኛው አሳዛኝ መረጃ ይህ የምታዩት ልጅ እናቱን ከታትፎ በቢሎ ገድሏታል። ቃሉ ለመናገር ራሱ እጅግ ዘግናኝ ከባድ ቢሆንም መራራ እውነታ ነው። ሁሉም ማወቅ ያለበት አንድ አሳዛኝ ክስተት ተፈጥሯል። እሱም በህግ ቁጥጥር ስር ውሏል። ዝርዝሩን ይየዋለሁኝ። ሌላኛው መካ ላይ እጅግ በጣም መነጋገሪያ የነበሩት ታላቅ አባት፣ ታላቅ ዓሊም፣ ታላቅ ሸህ በተለይ በዱዓቸው የሚታወቁት ዛሬ ወደማይቀረው ዓለም ዳሩል አኺራ ተሻግረዋል። አላህ ይርሐማቸው። የፈርደውስል አዕላ ማረፊያቸውን ያርግላቸው። ለወዳጅ ዘመዶቻቸው፣ ለመላው ሙስሊም እንዲሁም በቅርብ ለሚያውቋቸው በሙሉ አላህ ሶብሩን ይወፍቃቸው እያልኩኝ ከሰላምታ በኋላ ወደ ዝርዝር መረጃዎች እሸጋገራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ክብራትና ክብራን ውድ ቤተሰቦች ወንድሞች ሁላችሁንም ሰላም ብያለሁ። ዛሬ ለመናገር ራሱ የሚከብዱ የሚዘገንኑ ከባድ መረጃዎችን ይዤላችሁ መጥቻለሁ። እንደሚታወቁት እነዚህ ታላቅ ዓሊም ታላቅ ሸህ የመስጂድ ኢማም ነበሩ። ነገር ግን ዛሬ ተመተው ወደማይቀረው ዓለም አኺራ ተሻግረዋል። ለመሆኑ የት አካባቢ ነው የሚለውን በዝርዝር እመጣበታለሁ። እንዲሁም የዚህ የልጅ ጉዳይ እጅግ በጣም አሳዛኝ አነጋጋሪ ሆኗል። እናቱን ተገደለ በኋላም በህግ ቁጥጥር ስር ውሏል። እሱንም በዝርዝር እመጣበታለሁ። ላይክ እና ሰብስክራይብ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድትቆዩ እያልኩኝ ወደ ዝርዝሮቹ እንሻገር። ውድ ቤተሰቦቼ ሐዘኑ እጅግ በጣም መሪር ቢሆንም አንድን መሪ መግደል ማለት መላው ህዝቡን እንደ መግደል ያክል ነው። በተለይ ደግሞ ሰውየውን ካልናቁ አጥሩን አይነቀንቁ ነው። ይህ የምታዩት ታላቅ ሸህ የአካባቢው ልክ እንደ አይን ብሌናቸው የሚቆጥሩት ታላቅ ዓሊም ነበር። ቁርአን የሚያቀራቸው የሆነው እንደዚህ ነው። ኢና ሊላሂ ወኢና ኢለይሂ ራጅዑን ይላል። ጎጃም ዳንግላ ላይ ያደፈጠው እስላም ጠል ቡድን ትናንት ማታ ኢማማችንን ገሎብናል። ኢና ሊላሂ ወኢና ኢለይሂ ራጅዑን። በዳንግላ ቀበሌ 02 ኹጥባ መስጂድ ኢማም የነበሩትን ሼክ ሱፊያን ትናንት ማታ ማለትም በ10ኛ ወር 2018 ዓም ኢሻ ሶላትን አሰግደው ሲወጡ እስላም ጠሎች በጥይት ተኩሰው በመምታት ህይወታቸው ማለፉን መረጃዎች ደርሰውኛል ይላል ኡማ ቲቪ። ሼህ ሱፊያን ኢማም ብቻም አልነበሩም፣ መካሪ፣ ቁርአን አክሪ፣ ለወጣቱ ተስፋ ሰጭ፣ በአጠቃላይ ለዳንግላ ሙስሊም አይን ነበሩ ይላል። በተለይ እንግዲህ በጣም ሙስሊም ለለበት አካባቢ ሙስሊሞች አናሳ በሆኑበት አካባቢ ላይ እንደዚህ ያሉ ታላቅ ሰዎችን ማጣት መልሶ ለማግኘት ራሱ በጣም ከባድ ይሆናል ማለት ነው። እነዚህ እስላም ጠሎች በተለይም ከመሰሞኑ በዳንግላ ከተማ ሙስሊሞች ላይ ተልኮ የተሰጣቸው በሚመስል ሁኔታ ትኩረት አድርገው ሙስሊሙን ህብረተሰብ እያንገላቱና እየዘረፉ አልበቃቸው ብሎ ይሄው እንደ አይን ብሌን የምናያቸውን መሪያችንን እየገደሉብን ይገኛሉ። ስለዚህ የሚመለከተው አካል ትኩረት እንዲያደርግበት እናሳስባለን። ሙስሊም ማህበረሰብ ከበፊቱ በተሻለ ሁኔታ ነቅቶና ተደራጅቶ ራሱን መጠበቅ ይኖርበታል። ኢማማችን አላህ ይዘንላቸው፣ ማረፊያቸውን ጀነት ያርግላቸው ይላል። አዎ አማን አማን ያ ረቢ አላህ አሚን ያ ረብ العالمين። አላህ Subhanahu Wa Ta'ala ይርሐማቸው፣ የፈርደውስል አዕላ ይበላቸው። እዛ አካባቢ ላሉ ሙስሊሞች ደግሞ የተሻለውን አላህ ይወፍቃቸው ያልኩኝ ምንም የምንለው የለም። ሰውየውን ካልናቁ አጥሩን አይነቀንቁ ነው፣ መድገም አያስፈልግም። ለማንኛውም አላህ ሙስተዓን ነው። በቃ ነገራችሁን ለአላህ መስጠት ነው። የሰውን አየነው። አሁን ወደ ዘግናኙ መረጃ እንለፍ። ቪዲዮ እንዳይረዝምባችሁ ብዬ ነው ማለት ነው። እናቱን ቆራርጦ ወደ ገደላት መረጃ ማለት ነው። እርግጥ ነው ወላድ ሊሰማው አይገባም። ለመናገር ራሱ ቃሉ ይከብዳል። ግን አንዳንድ መራራ እውነታዎች ደግሞ ወደ ሚዲያ መውጣቱ ስላልቀረ
ሁሉም ሰው መስማትና ዋለኔ ዋለራሴ ማለት እንዳለበት እርግጠኛ ሆኜ ነው። ምክንያቱም ቃሉ ስራው ውስጡ ገባ ብላችሁ ስታነቡት በጣም ከባድ ነው። እውነት ያደርጋል እንዴ ብላችሁ ራሳችሁን እዛ ቦታ ያደርጋችሁ እስከምትጠራጠሩ ድረስ ለማንኛውም እስኪ እንለፍና አብረን እንየው። ውድ ቤተሰቦቼ ፎቶውን ለማሳየት እጅግ በጣም ይከብዳል። አንደኛ ዩቲዩብም ይዘጋብኛል ማለት ነው እንጂ ፎቶውን አሳያችሁ ነበር። በጣም ከባድ ነው። ወላጅ እናቱ በአሰቃቂ ሁኔታ የገደለው ተያዘ ይላል። ደብረ ብርሃን ከተማ አስተዳደር እጌቴ ጣይቱ ክፍለ ከተማ አየር ጤና ቀበሌ ውስጥ ወላጅ እናቱን በአሰቃቂ ሁኔታ በመግደል የተጠረጠረው ወጣት ዮሴፍ ከበደ በፖሊስ ቁጥጥር ስር መዋሉ ተገለጸ ይላል። የክፍለ ከተማው ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ሰኔ 19 ቀን ማለት ከትላንት በስቲያ ማለት ነው ሰኔ 19 ቀን 2018 ሟች ወይዘሮ ፍሬ ህይወት ገብረ ሚካኤል ተከራይታ ትኖርበት የነበረውን የተቆለፈ ቤት በር ሰብሮ በመግባት ባደረገው ፍተሻ ሟች አንገቷ በቢላ ተቆርጦና ለብቻዋ በማዳበሪያ ተቆጥሮ መገኘቱን አስታውቋል። ፖሊስ ነው በሩን ሰብሮ ጥቆማ ደርሶት ገብቶ የእናቲቱን አንገት ሻማ ውስጥ ዶሎታል ማለት ማዳበሪያ ውስጥ ምን እንንጃ ራሱ ዘግናይ ነው። ማዳበሪያ ውስጥ ዶሎ ለብቻ ተቷታል ማለት ነው። ከባድ ነው ወላሂ ቃሉ ራሱ ነው ለመናገር ራሱ ላ ኢላሃ ኢላላህ። በፖሊስ የመጀመሪያ ደረጃ ማጣራት ግድያው የተፈጸመው ሰኔ 8 ቀን 2018 አካባቢ ሲሆን የቤቱ የውጭ በርም ከዚያን ጊዜ ጀምሮ ተቆልፎ ሰንብቷል ይላል። ከ10 ቀን በላይ ማለት ነው። ከ10 ቀን በላይ ገሎ ትቷታል። እንዴት አይነት ልብ፣ እንዴት አይነት ጭካኔ፣ እንዴት አይነት ድፍረት ነው። ፖሊስ አስክሬኑን ካነሳ በኋላ ባደረገው ፈጣን ክትትል ወንጀሉን ፈጽሞ ወደ አዲስ አበባ የሸሸውና የ666 አባል እንደሆነ የተነገረለት የሟች ልጅ ዮሴፍ ከበደ ተመልሶ አክስቱ ቤት ተደብቆ ሳለ ወንጀሉን ከፈጸመበት ቢላ ጋር በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል ይለናል። የእጌቴ ጣይቱ ክፍለ ከተማ ፖሊስ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እየተመኘ ይህ አሰቃቂ ወንጀል የፍርድ ውሳኔ እስኪያገኝ ድረስ ሌት ተቀን በትኩረት እንደሚሰራ አረጋግጧል ይላል ማለት ነው። እኔ ቃሉን ራሱ ለማውጣት በጣም ከባድ ነው። ውድ ቤተሰቦቼ ፎቶንም አላሳያችሁም። በጣም እኔ ምን እንደምል ራሱ አላውቅም። በዚህ ልክ ጨከናል እስከምትሉ ድረስ እናቱን ያው ደግሞ እንኳን ትቷት አንገቷን ሸም ነው። ወላጅህን መስማት የለበትም ወላሂ። በጣም እኮ ከባድ ነው። በጣም لا حول ولا قوة إلا بالله። እስከዛሬ ድረስ ብዙ ወንጀሎችን ሰምቻለሁ። ይሄ ደግሞ የከፋ ነው። የገዛ እናቱን በቢሎ ቀርጦ ቤት ውስጥ ትቷት ለ10 ምናምን ቀን ውስጥ ቆልፎባት ውጭ በር ሳይቀር የውስጥ በር ሳይቀር ትቷት ይሄዳል። ከዚህ በላይ ድፍረት ጭካኔ አለ? ይሄ ምን እንደምራሱ አላውቅም። የአኺረት ዘመን መጨረሻ ላይ እንዳለን እንጂ እንደዚህ የሚያደርግ አንድ አቅል ያለው ሰው አእምሮ ያለው ሰው የሚያስብ ሰው እዚህ ደረጃ የፈለገ ልትበድለው ትችላለች። የፈለገ ላይስማሙ ላይግባቡ ይችላሉ። እንዲህ ያደርጋል ብሎ ማሰብ ራሱ አንድ ነገር ነው። ምን እንደምል ራሱ አላውቅም። ለማንኛውም ይህ ነው እላችኋለሁኝ። እጅግ በጣም ዘግናኝ ሰው የማይጠብቀው መረጃ ነው። ይሆናል ብለን ራሱ አንቺ እርግጠኛ ነኝ ይሄን የምሰሙ ቪዲዮዎች እንዲህ ያለ ይሆናል እንደ ብላችሁ ማሰብ ራሱ ከማትችሉት በላይ ነው የሆነውና ከባድ ነው። ወላጅ አንዳንድ ጊዜ መታዘብም ያመጣል ይላሉ።
ማዘንም መታዘብም ያመጣል ይላሉ በራስ ላይና አላህ ይጠብቀን እያልኩኝ ቪዲዮውን ለሌሎች አጋሩት ሼር ላይክ በማድረግ ሰላም አለይኩም ወራህመቱላሂ ወበረካቱ በሌላና በአስደሳች አዳዲስ ፕሮግራም እስከምንገናኝ ሰላም ሁኑልኝ ሰብስክራይብ ማድረግ እንዳትረሱ እያልኩኝ በዚሁ እንሰናበት